ለሮሜ መልእክት መጽሐፍ ትልቁን ምክንያት ያስቀመጠች አንዲት ትልቅ ብጽዕት ቅድስት ሴት ናት። ይቺ ሴት የሮሜ መልእክትን እንዲጻፍ ያደረገች ምክንያት ትልቁ ጉዳይ እርሷ በምትኖርበት በሮማ ሀገር ውስጥ ይኖሩ የነበሩ ኦርቶዶክሳውያን የእርስ በርስ መለያየት የጎጠኝነት ጉዳይ ገጥሟቸው ስለነበር ነው። ለያዩ አንዱ አንዱን ዝቅ አድርጎ እንዲያየው፣ አንዱ የበላይ አንዱ የበታች ሆኖ እንዲታይ ሰይጣን አገበራቸው። አይሁዳውያን ኦሪትን ስለሚያምኑ በኦሪትም ይጓዛሉ። ኦሪት ለምሳሌ ይህን ብላ ይህን አትብላ ትላለች። በአብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ንጽሕት ቅድስት ልዩ ክብርት ከሆነች እናቱ ከወላዲተ አምላክ ከቅዱሳን ባለሟሎቹ ጋር ሁሉ ዛሬም ዘወትርም ስሙ ለዘላለም የተመሰገነ የተባረከ ይሁን። አሜን። ለእናንተም እንደሚገባችሁ ሊቃውንተ ቤተክርስቲያን አባቶቼ ካህናት ካላችሁ፣ ወንድሞቼ ዲያቆናት፣ እህቶቼና ወንድሞቼ በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንኳን ለምስረታ በዓላችን ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። አሜን። እንግዲህ እንደ እግዚአብሔር ፈቃድ ባለችን የእግዚአብሔር ሰዓት የእርሱ በሆነው ሰዓት እንነጋገራለንና እግዚአብሔር አምላካችን በመካከላችን ተገኝቶ ማስተዋሉን ጥበቡን ያድለን ዘንድ ቅዱስ ፈቃዱ ይሆንልን። በእርግጠኝነት ነገ ፈተና ያለ ይመስለኛል። አለ አይደል? ነገ ፈተና አለ የለም? አለ አይደል? የለም? እስቲ ፈተና ያለው ነገ እጁን ያውጣል። ፈተና ያላችሁ እጃችን አውጡ። በደንብ አውጡ። እሺ። ስለዚህ የለም ያላችሁ ሰዎች የእናንተን የሌለ እንጂ አለ ማለት ነው። በዚህ ምክንያትም ሊሆን ይችላል። ተማሪው በእርግጠኝነት ትናንትናም ነበር አይደል? ወይ ከትናንትና ከዛ ቤት ይበዛል። የትናንቱ ይበዛል አይደል? ምክንያቱም ፈተናው እየቀረበ ሲሄድ ትንሽ ተማሪ በዚያው ልክ ጭንቀቱም እየጨመረ ነው የሚሄድበትና ለዛ ነው እንትን ይለው። ዝሮ ግን እግዚአብሔር አምላካችን መምጣታችን ካልቀረ ከዚህም ሳንሆን እንዳንቀር አይኖራችን ሽክፍ አድርገን ባለችን ደቂቃ ውስጥ ማግኘት ያለብንን ነገር እንድናገኝ መልእክቴ ነው እና ቀጥታ ከሰዓት አንጻር እንግዲህ ወደ ርዕሴ ልግባ። ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች ከተናገረው ኃይለ ቃል እንደ መነሻ እንደ ኃይለ ቃል እናነሳለን። እንዘ ብዙኃን ነይነ አሐዱ ሥጋ ነይነ፣ ብዙዎች ስንሆን አንድ ሥጋ ነን። ቅዱስ ጳውሎስ ለሮሜ ክርስቲያኖች የተናገረው ኃይለ ቃል ነው። ቃሉን የምታገኙት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 5 ላይ ነው። የትምህርቱ መሰረታዊ ዓላማ ትልቁ ዓላማው በዋናነት ዓላማውን መጀመሪያ መስማት የግድ ነውና ትልቁ ዓላማችን ቤተክርስቲያናችን አሁን ካለችበት የጎጠኝነት አስተሳሰብ አንጻር እውነት ጎጠኝነት በቤተክርስቲያናችን አስተምሮ አንጻር እንዴት ይታያል? እውነት ለአንድ ክርስቲያን በ40 እና በ80 ቀን ለተጠመቀ ኦርቶዶክሳዊ ጎጠኝነት የሚለው አስተሳሰብ ይስማማዋል ወይስ አይስማማውም የሚለውም በስፋት የምናይበት ጉዳይ ነው። ይሄ ዓላማው ነው። ከዓላማው በመቀጠል ደግሞ የግድ መነሻ ያደረግነው የሮሜ መልእክትን ነውና የሮሜ መልእክት የተጻፈበትን ምክንያተ ጽሕፈት እናያለን። በነገራችን ላይ መጻሕፍትን ስታነቡ የትኛውንም መጽሐፍ ቅዱስ ክፍል ስታዩ መጀመሪያ ምክንያተ ጽሕፈቱ ወይም የተጻፈበት ምክንያት በትክክል ከተረዳችሁ በዚያ መልእክት ውስጥ ምን ጉዳዮች ሊካተቱ እንደሚችሉ በአጭር ቋንቋ ታውቃላችሁ።
አሁን ሌላውን ሰዓት ስለማይኖር ትንሽ ቀንጨብ አድርጌ ሮሜን ላሳያችሁ። የሮሜ መልእክት ደብዳቤ ነው። ደብዳቤው የተሰጣት አንዲት ሴት ናት። ይቺ ሴት ደብዳቤውን የተቀበለችበት ምክንያትም እርሷው ራሷ ናት። ለሮሜ መልእክት መጽሐፍ ትልቁን ምክንያት ያስቀመጠች አንዲት ትልቅ ብፅዕት ቅድስት ሴት ናት። ይቺ ሴት የሮሜ መልእክትን እንዲጻፍ ያደረገች ምክንያት ትልቁ ጉዳይ እርሷ በምትኖርበት በሮማ ሀገር ውስጥ ይኖሩ የነበሩ ኦርቶዶክሳውያን የእርስ በርስ መለያየት፣ የጎጠኝነት ጉዳይ ገጥሟቸው ስለነበር ነው። በነገራችን ላይ ብዙ ሰው የሚጠቀመውን ቃል በታሪክ መጠቀም አልፈልግም። ዘረኝነት የሚባል ነገር ሰማላችሁ አይደል? በፍጹም እሱ በፍጹም አይስማማውም። ምክንያቱም እንደምታውቁት ዘር የሚባለው ካመጣን የሁሉም ሰው ዘሩ ማን ነው? አንድ ነው አይደል? አንድ ነው። እና ጎጠኝነት የሚለውን ቃል መጠቀመው ለዛ ነው። እና ይሄ የሮሜ መልእክት የተጻፈበት መሰረታዊ ምክንያት በአጭር ቋንቋ እንዲህ ነው። መነሻ ምክንያቱ በሮም ውስጥ የሚኖሩ ሁለት አይነት ክርስቲያን ኦርቶዶክሳውያን አሉ። ሁለት አይነት ያልኳችሁ ከክርስቶስ በፊት ሁለት ግብር የነበራቸው፣ አንደኛዎቹ ቤተ አይሁድ ናቸው፣ ደግሞ አይሁዳውያን ናቸው። አይሁዳውያን ቀድሞ በኦሪት በማን የሚያምኑ ናቸው? በእግዚአብሔር የሚያምኑ ናቸው። ክርስቶስ ይወርዳል ይወለዳል ብለው ተስፋ የሚያደርጉ ናቸው። ሁለተኛዎቹ ደግሞ አረማውያን ናቸው። እነማን አልኳችሁ? አረማውያን ናቸው። ሁለቱ ክርስቶስ ሰው ከሆነ በኋላ ሁለቱም በማን አመኑ? ሁለቱም በክርስቶስ አመኑ፣ ተጠመቁ፣ ልጅነትን ገንዘብ አደረጉ። ነገር ግን አምነው ተጠምቀው ሲኖሩ በመካከላቸው ሰይጣን ፈተናቸው። እንዲለያዩ፣ አንዱ አንዱን ዝቅ አድርጎ እንዲያየው፣ አንዱ የበላይ አንዱ የበታች ሆኖ እንዲታይ ሰይጣን አገበራቸው። ልቡናቸውን አነሳሳቸው። አነሳስቷቸው አልቀረም፣ እንዲህ አሳስቧቸዋል። እነማንን? አይሁዳውያን ቀድሞም በኦሪት ያምኑ የነበሩ ስለነበሩ፣ አረማውያን ግን ቀድሞ በኦሪት የማያምኑ ኦሪትን ያልተቀበሉ ስለነበሩ ሁለቱ ይለያዩ ነበረ የቀድሞው ስርዓታቸው። አይሁዳውያን ኦሪትን ስለሚያምኑ በኦሪትም ይጓዛሉ። ኦሪት ለምሳሌ ይህን ብላ ይህን አትብላ ትላለች። አረማውያን ግን የኦሪትን ሕግ ስላልተቀበሉ ይህን ብላ ይህን አትብላ አያውቁም። ስለማያውቁ አረማውያን ያገኙትን ይበላሉ። አይጡንም ጉርጡን ሁሉን ይበላሉ። ሁለበል ናቸው። በዚህ ምክንያት አንዴ አይሁዳዊ አረማዊን ና ላስተምርህ ይለዋል። ምን አለው? ላስተምርህ አለው። አረማዊ ደግሞ እንዴት አንተ እኔን ታስተምረኛለህ? የትኛውን እውቀት አግኝተህ ነው አንተ እኔን የምታስተምረኝ? ብሎ ራሱን ከእርሱ ጋር እኩል እንደሆነ አድርጎ ይቆጥራል። ልብ አድርጉት። በዚህ ጊዜ አይሁዳዊ ተናደደና እንዲህ አለ፣ እንዴት አንተ እኔን ልታስተምር ነው ብለህ ትንቀኛለህ? እኔ ለአንተ መምህር ብሆን እበዛብሃለሁ እንጂ እንዴት አንስብሃለሁ ይለዋል። እንዴት ነው የምበዛብህ ይለዋል። ሲመልስ ደግሞ እምበዛብህንማ ስማ አለው። እኔ እኮ አይሁዳዊ ነኝ፣ ቀድሞም በኦሪት ጀምሮ እግዚአብሔርን እማምን ነኝ። ኦሪት የተሰራልኝ ሰው ነኝ። ኦሪት ስለተሰራችልኝ የኦሪትን ሕግ ጠብቄ በትእዛዙ በሕጉ ጸንቼ ኑሬያለሁ። አንተ ግን ኦሪትን ስላልተቀበልክ ሁለበል ሆነህ ኑረሃል። ሕግ የለም፣ ስርዓት የለም። አይጡን ትበላለህ፣ ሁሉን ያልተፈቀደውን ሁሉ ስትበላ የኖርክ እኮ ነህ ብሎ አይሁዳዊ አረማዊውን እንደ ርኩስ አድርጎ ይቆጥረዋል። አረማዊም ልክ ነህ ብሎ ዝም ብሎ ይሰማል። አሁን የሚቀጥልና ይህን መብላት ብቻ መስሎ ነው ወይ? አይደለም፣ ሌላም ልጨምርልህ አለው። ምን እንዴ? አንተ እኮ አለው፣ አንተ አረማዊ ስለሆንክ በእኔ ወገኖች ላይ አገዛዝን አጽንተህባቸው ነበረ። እግዚአብሔር ግን ስለሚወደኝ እነሆ ባሕረ ኤርትራን ከፍሎ በደረቅ አሻገረኝ።
አንተም እንደኔ ለእኔ በተከፈለው ባህር ልትሻገር ሞክረህ እግዚአብሔር ግን ባህር ውስጥ አሰጠመህ አለው። ልብ አድርጉ። አዎ ልክ ነህ። ይህ ብቻ መስሎ ነው አለ። እኔ አለ ባሕረ ኤርትራን ከፍሎልኝ ከተሻገርኩም በኋላ አለ እግዚአብሔርን እኮ ከበሮ አንስቼ ንሴብሖ ብዬ አመስግኜዋለሁ አለ። ምን ብዬ አመስግኜዋለሁ? እንዲህ ብዬ አመስግኜዋለሁ። ይህ ብቻ እንዳይመስልህ አለ ከዚህም በኋላ ይህ አልበቃኝ ብሎ አለ የተደረገልኝ ታምር ሁሉ አልበቅ ሌላ ታምር ደግሞ ጨምረልኝ። ምን? ከሰማይ መናን አውርዶ አበላኝ። ስንት ዘመን? 40 ዓመት ሙሉ 40 ዘመን መገበኝ። አንተ መናን እንኳንስ ጣዕሙን ስሙን መቼ ነው የሰማኸው? መቼ ነው ያወቀው አለው። ልብ አድርጉ። ይህ ብቻ መስሎ ነው ወዳጄ? እኔ እኮ ከዚህም አልፎ አለ እግዚአብሔር ስለሚወደኝ በየጊዜውና በየዘመኑ እኔን ያስተምሩ ዘንድ እኔን ይመክሩ ዘንድ ታላላቅ ነቢያትን ልኮልኛል። እነማንን? እነ ኢሳይያስ፣ እነ ዳንኤል፣ እነ ኤርምያስ፣ እነ አቢሜሌክ ትልልቅ ሚክያስ፣ ሶፎንያስ፣ ሐጌ እነዚህን የመሰሉ ታላላቅ ነቢያት ከኔ ወገን መርጧል። እግዚአብሔር ካንተ ወገን የመረጠውን ነቢይ እስኪ ንገረኝ፣ አንድም አልመረጠም ይለዋል። ልብ አድርጉ። አዎ ልክ ነህ ይላል። አሁን ይጨምርለታል። ይህ ብቻ ምን ነቢያቱን መምረጥ ብቻ ነው? ከዚህም አልፎ አለ እግዚአብሔር ራሱ ሰው ሲሆን አለ ከእኔ ከአይሁዳዊ ግን ከኔ ወገን ተወለደ፣ ከአንተ ግን አልተወለደም። ይህ ብቻ መስሎ ነው? አንተ አለ ትምህርት ታምራት ፈልገህ ወደ ክርስቶስ መጣህ። ስለዚህ የተቀደሰውን ለውሻ ሊሰጡ አይገባም ብሎ አንተን በውሻ መስሎ እኔን ግን በልጅ መስሎ ራሱ ክርስቶስ መስክሮልኛል። እኔ ልጅ ነኝ፣ አንተ ግን ውሻ ነህ ይለዋል። አዎ አሁን ልጨምር ይለዋል። ሐዋርያትን መረጠ፣ 120 ቤተሰብ መረጠ ክርስቶስ አለ። እነዚህም ሁሉ ሲመርጥ አለ ከእኔ ከአይሁዳዊው እንጂ አለ ከአንተ ከአረማዊ አልመረጠም ይለዋል። አዎ ልክ ይላል። ይሁን ብሎ ጨረሰ። መጨረሻ ላይ ያኛው ሲሰማ ቆይቶ አሁን ደግሞ አጸፋውን ሊመልስ ነበር። ሲል በተቀራኒው ከመጀመሪያው ልምጣልህ አለ። እነሆ አለ ባሕረ ኤርትራን ከፍሎ በደረቅ አሻገረኝ ብለሃል። ልክ ነህ አለ። ግን እኮ አለ ባሕር ተከፍሎልህ በደረቁ በተሻገርክበት እግርህ አለ አሮን ግበር ለነ አማልክተ ብለህ አለ ወደ ጣዖት ተራምደህበታል አለው። ይህ ብቻ መስሎ ነው ወይ? ከሰማይ የወረደ መና በልቻለሁ ብለሃል። አዎ በልተሃል። ግን እኮ አንተ አለ ከሰማይ መና ወርዶልህ የበላኸው ሰው አለ አንተው ራስህ ለጣዖት ሰውተህ እኮ አለ ለጣዖት የተሰዋውን በልተህበታል። ይህን አፍክን አለ። ልብ አድርጉ። ምን ይህ ብቻ ነው? አንተን አረማዊውን አስጥሞ እኔን አሻገረ ብለሃል። አዎ ልክ ነህ። ነቢያቱን ከኔ ወገን መረጠ ብለሃል። አዎ ልክ ነህ። ግን እኮ አለ ነቢያቱን ከአንተ ወገን ቢመርጣቸውም አለ ሁሉንም ነቢያት የገደልካቸው አንተው ራስህ ነህ አለው። አያችሁ፣ አንተው ገድለሃል አለ። ገድላቸዋል። ምን ይህ ብቻ ነው እንዴ? ክርስቶስ በኋላም ቢሆን ከኔ ወገን ተወለደ ብለሃል። ሐዋርያቱን ከኔ ወገን መረጠ ብለሃል። አዎ ልክ ነህ። ግን እኮ ሁሉንም ሐዋርያት ከአንተ ወገን ቢመርጥም አለ ሁሉንም የገደልካቸው አሁንም አንተ ነህ ይለዋል። ልብ አድርጉ። አሁን የሚቀጥልና ክርስቶስ ከኔ ወገን ተወለደ ብለሃል። እጩን ሳጠቃልል ብለሃል። አዎ ልክ ነህ። ከአንተ ወገን ተወልዷል አለ። ግን እኮ አለ ክርስቶስን የሰቀልከው አለ አንተው ነህ፣ እኔም አሻላለሁ አለ። ከኔ ወገን የሆነ አረማዊ ጲላጦስ ሊያድነው ወዶ ነበረ። አንተ ግን እሱን አሰቀልከው፣ እሱን ሰቀልከው። ስለዚህ ይሄ ነው ወይ ትምክህትህ አለ። በዚህ ምክንያት ነገራቸው በጣም ተካረረ፣ ተለያዩ። ሁለቱም ግን በክርስቶስ ምን ብለዋል ብያቸዋለሁ? ምን ብለዋል? አምነው ተጠምቀው አንድ አካል ሆነዋል። በማን? በክርስቶስ። ልብ አድርጉት። ታዲያ እንዲህ በክርስቶስ አንድ ከሆኑ በኋላ ግን በዚህ ምክንያት ተለያይተው ያዝኑ ነበረ። ያዝኑ በነበረበት ሰዓት የእነዚህን ኦርቶዶክሳውያን መለያየት፣ መጣላት፣ መቃረን በመካከል ሁና ታይና ታለቅስ ከልቧ ትቆረቆር የነበረች አንዲት ቅድስት ሴት
ሴት አለች። እሷ ማናት? ፌቤን። ሁልጊዜም በወንድሞቿ መለያየት፣ በወንድሞቿ አንድ አለመሆን ሁልጊዜ ታለቅስ ነበረ። መቼ ይሆን ጌታዬ ሐዋርያው ቅዱስ ጳውሎስን በሕይወት አግኝቸው የተጣሉትን ወንድሞችን የተለያዩትን አንድ የሚያደርግልኝ መቼ ይሆን? በእውኑ እነዚህን ወንድሞችን መቼ ይሆን አንድ ነው የማያቸው? ሁልጊዜም ራእይዋ፣ ጸሎቷ፣ ልቅሷ ነበር። የማን ፌቤን። እንዲህ ስታለቅስ አንድ ቀን ሐዋርያውን አገኘችው። ሐዋርያውን ስታገኘው ሐዋርያው አስቀድሞ ፌቤን ያውቃት ነበርና እህቴ ፌቤን ሆይ የሮም ክርስቲያኖች እንዴት ናቸው? ደህና ናቸው ወይ ብሏታል። ደህና ናቸው። ሃይማኖታቸው እንዴት ነው? ምግባራቸው ይሳለ። አባቴ ሆይ ከሃይማኖት አልወጡም፣ ከምግባር ግን አድጠዋል። አንድ የሚያደርግልኝ አጥቼ አንተን ስፈልግ ስምናትን አስቆጥር ያለው እባክህ አባቴ ሆይ መታ እንዳደርግልኝ አለችው። ሁሉን ነገረችው። በዚህ ምክንያት ሐዋርያው የሁለቱን አንድ መሆን ደብዳቤ ይጽፋል። ደብዳቤ ከጻፈ በኋላ ለፌቤን ሰጥቶ ይህን ደብዳቤ ወስደሽ ሁሉን ሕዝብ ሰብስበሽ በአደባባይ እንዲነበብ አድርጊ ይላታል። ፌቤንም ወስዳ ያን ደብዳቤ ታስነብባለች። አስነብባ የመጨረሻዋ ምዕራፍ 16ኛዋ ምዕራፍ ብታዩት መጨረሻው ላይ እነሆ ይላል እግዚአብሔር አምላክ ሰይጣንን ይላል ከእግራችሁ በታች ይቀጥቅጥላችሁ፣ የጌታችን የኢየሱስ ክርስቶስ ጸጋና ክብር ከእናንተ ጋር ይሁን አሜን ይላል። ያን ጊዜ ሰይጣን በሉ ይጠፋላቸው ይላል። የሚደንቀው እህቶቼ እና ወንድሞቼ ፌቤን ለወንድሞቿ መለያየት ለእነዚያ አንድ ለነበሩት ክርስቲያኖች ሌትም ቀንም ታለቅስ፣ ትጸልይ፣ ትቆረቆር ስለነበረ ያንን ቅድስናዋን ያየ ሐዋርያ የሚደንቀው መልእክቱን ሲደመድም 16ኛው ምዕራፍ ላይ እንዴት አድርጎ ፌቤንን እንደገለጸ መመልከት 16ኛው ምዕራፍ በሙሉ የሚናገረው እገሌን ሰላም በሉልኝ፣ እገሌን ሰላም በሉ፣ አመውሊተን ሰላም በሉ፣ ሰላም በሉ። ሙሉ 16ኛው ምዕራፍ የሰላምታ ምዕራፍ ነው። የሚያውቃቸውን ክርስቲያኖች በሙሉ እየጠራ በስም እገሌና እገሌን ሰላም በሉልኝ፣ ለምሳሌ አቂላና ጵርስቅላን ሰላም በሉልኝ፣ እንዲህ እያለ እየዘረዘረ ነው የሚሄደው። እነዚህ ሁሉ ግን ከመጥራቱ አስቀድሞ ቁጥር 1 ላይ የጠራት ማንን ነው? ፌቤንን ነው። ፌቤንን እንደ ሌሎቹ ፌቤንን ሰላም በሉልኝ አላለም። ለምን? ደብዳቤውን የምትወስድ ማናትና ለደብዳቤው መጻፍ መሰረታዊ ምክንያቷ ፌቤን ስለሆነች ፌቤን ምን አላላትም? ፌቤንን ሰላም በሉልኝ አላለም። ለፌቤን ግን የገለጸበት ቃል ግን ማለት የሚደንቅ ነው። ማለት ምን እናታላችሁ? የፌቤንን ነገር ነው የሚለው። ልብ አድርጉት። የፌቤን ነገር አደራ ይላል። የማንን ነገር? እርሷ ይላል። ልብ አድርጉት። እርሷ በክንክራዎስ ቤተ ክርስቲያን ውስጥ አለ የምታገለግለውን የፌቤንን ነገር አደራ ይላል። ፌቤንንም ነገር አደራ ስላቸው አለ የእርሷን አደራነትን እምሰጣቸው አለ ለቅዱሳን ሁሉ እንደሚገባ አድርጌ ነው አለ። ለማን እንደሚገባው? ለማን እንደሚገባ በደንብ ስሙ። ሐዋርያው የቅዱሳን ነገር በእኛ ዘንድ አደራ፣ ጥብቅ አደራ ጉዳይ መሆኑን አስረግጦ የተናገረበት ምዕራፍ ይህ ምዕራፍ ነው። ልባሉ ፌቤንን አደራ አለና የፌቤን አደራም አለ እንደምን ነው ካላቸው አለ ለቅዱሳን እንደሚገባው አለ። ለማን እንደሚገባው አለ? የቅዱሳን ነገር አደራ የሆነብን የአባቶቻችንን መንገድ አለመልቀቅ፣ የአባቶቻችንን መስመር አለመስራት የግዴታችን የሆነው ልክ በዚህ ምክንያት ነው። ልብ አድርጉት። አደራ ለቅዱሳን እንደሚገባው ሁሉ አለ ፌቤንንም አደራ ካለ በኋላ እርሷን አለ በምትፈልጉት የአገልግሎት ቦታ ሁሉ ላኳት አለ። ትላከች ምትላልቻል በየትኛውም የአገልግሎት መስመር ውስጥ አለ ላኳት አለ። ትላካችኋለች አለ። ምን ያክል አገልጋይ እንደነበረች ፌቤን። የወንዶች አገልግሎት ብቻ ነው የሚታይ፣ የሴቶች አገልግሎት ጠንጠለል አልነበረም። በዚህ ምክንያት ሐዋርያው ይህ መልእክት ልኮላቸዋል። ታዲያ እንግዲህ እንደነገርኳችሁ
ይህ መልእክት የኦርቶዶክሳውያን አንድነት ላይ የሚያጠነጥን ስለሆነ እንዲህ ይላል። በሮሜ 12:5 ላይ እንዲህ ስለ አንድነታቸው ስለ ሮማውያን አንድነት ብዙ ጉዳዮችን እየዘረዘረ ከመጣ በኋላ 12ኛው ምዕራፍ ላይ የአንድነታቸውን ጉዳይ ሲገልጽ እንዲህ ብሎ ይናገራል። በከመ በውስተ አሐዱ ነፍስትነ ብዙኃ መለያልየ ብነ አለ ከማሁ አለ። ልብ አድርጉት። ወዘዚአሁ ምግባሩ ከማሁ ኩልነ እንዘ ብዙኃን አሐዱ ሥጋነ በክርስቶስ አለ። በአንዱ የሰውነታችን ክፍል ውስጥ አለ ብዙ ሕዋሳት እንዳሉ አለ። ምኖች እንዳሉ አለ። በአንዱ የሰውነታችን ክፍል ውስጥ አለ ብዙ ሕዋሳት እንዳሉ። ግን በስንት ሕዋስ ነው ያለው? በስንት ሕዋስ ነው? አንድ ነው ሕዋሱ። ልብ አድርጉት። ሕዋሳታችን አንድ ነው አለ። አንድ በሆነው ሕዋሳት ውስጥ ግን አለ ምኖች እንዳሉ አለ ብዙ ሕዋሳት እንዳሉ አለ። ወዘዚአሁ ምግባሩ የእያንዳንዱ ሕዋስ አለ አገልግሎቱ አለ ልዩ ልዩ እንደሆነ አለ። ምን እንደሆነ አለ? ልዩ ልዩ እንደሆነ አለ። እኛም አለ ብዙዎች ስንሆን አለ አንድ ነን አለ። ብዙዎች ስንሆን ምንድን ነን አለ? አንድ ነን አለ። ግን አለ እኛ አንድ ሕዋስ አንድ ሰው በሰውነቱ ውስጥ ብዙ ሕዋስ ይኖረዋል። ነገር ግን ብዙ ሕዋስ ቢኖረውም ሰውነቱ ግን ስንት ነው አለ? አንድ ነው። ለምሳሌ እኔ አሁን አንድ ሰው ነኝ። አንድ ሰው ሁኜ ግን ብዙ ምን አለኝ? ብዙ ሕዋስ አለኝ። ልብ አድርጉት። የሚደንቀው አለ የእያንዳንዱ ሕዋስ ደግሞ አለ ስራው ምንድን ነው አለ? ስራው ልዩ ልዩ ነው አለ። የሁሉም ሕዋስ ስራው አገልግሎቱ አንድ ሊሆን አይችልም። ለምሳሌ እጃችን አንድ ሕዋስ ነው። እግራችን አንድ ሕዋስ ነው። ዓይናችን አንድ ሕዋስ ነው። ጆሮአችን አንድ ሕዋስ ነው። ሳምባ አንድ ሕዋስ ነው። ጆሮ አንድ ሕዋስ። እኒህ ሁሉ በሙሉ የሰውነት ክፍሎች ናቸው። የእያንዳንዱ ክፍላት ግን ስራቸው ምንድን ነው? አንድ ላይ ይለያያል። የሁሉም የተለያየ ነው። ልብ አድርጉት። አንድ አይሆንም። ነገር ግን አለ የሁሉም ሕዋሳት ስራቸው ምን ቢሆንም የተለያየ ቢሆንም ግን አለ አንድ እንጂ ብዙ አይደለም። ስንት ነን እንጂ አለ? አንድ ነን እንጂ አለ። እህቶችና ወንድሞቼ አንድ ክርስቲያን አምኛለሁ ተጠምቄያለሁ ክርስቲያን ነኝ ብሎ ካመነ ማሰብ ያለበት እያንዳንዷን የክርስትናውን መስመር መለካት ያለበት በሕዋሳቱ ልክ ነው። ልብ አድርጉ። እንዴት በሉ? ለምሳሌ ቀኝ እጅ አለ፣ ግራ እጅ አለ። ሁለቱም ሁለት ሕዋሳት ናቸው። ልብ አድርጉ። እጅ የሚል አንድነት አንድ መጠሪያ ቢኖራቸው የቀኝ እጅ ስራው ሌላ ነው፣ የግራ እጅ ደግሞ ስራው ሌላ ነው። አሁን ታዲያ እንዲህ ከሆነ እስኪ ልጠይቃችሁ፣ አይበልና ከእናንተ መካከል አንድ ሰው ከሁለት እጁ መካከል አንድ እጁን ማጣት የግድ ቢሆን ወይም ሁላችሁም እንደሁላችሁም አድርገውና ቀኝ እጃችሁን ከምታጡና ግራችሁን ከምታጡ የቱ ይሻላችኋል? ምረጡ። በአንድ ድምፅ ተናገሩ። ቀኛችሁ ከሚቆረጥና ግራችሁ ከሚቆረጥ የቱ ይሻላል? የቱ ይቆረጥ? አንድ ድምፅ ተናገሩ። የትኛው? ግራ አይደለም? ግራ እጅ አለ። ልብ አድርጉ። አሁን ብዙዎቻችን የምንወስነው በውሳኔ ነገር እዩት። በኦርቶዶክሳዊ አይተን ወደ ሚስጥሩ ካመጣ ነው ምን ማለት መሰላችሁ? ግራ ይቆረጥ የሚል ውሳኔ ካወሰን እዚህ ውስጥ ግራኞች አለቁ ማለት ነው። እነማን አለቁ? ግራኛ ሰው አለ የለም? አለ የለም? አለ። አያችሁ፣ ግራኞችን አስወገዳችኋቸው። ግን አሁን እርግጠኛ አሁን ድንጋይ ሩሻውን ቢነሳውን አትችሏቸው። ግራኛ ወሩ ራሱ አይስትማር ጠብሶ ጠቅሶ ይምጥላቸው። እዩት። በእርግጠኝነት የምነግራችሁ ግራ እጅን ካስወገድነው ግራኞችን ያስወገድናቸው ነው። ግን ደግሞ ይኸውላችሁ ወደድንም ጠላንም ማመን ያለብን ከቀኝና ከግራ ምናልባት የምንጽፈው በቀኝ ስለሆነ የምንበላው በቀኝ ስለሆነ ሁለንተና አብዛኛው ስራችን በቀኝ ስለሆነ ልትሉ ትችላላችሁ። ይሄ ግን የልምድ ምክንያት እንጂ በግራችን ብንለምድ ኑሮ እንችላለን አንችልም? እንችላለን አንችልም? ምንም ልብ የሚያግድ ነገር የለም። የልምድ ጉዳይ ነው። እሺ ታውት፣ እሺ እጅ ታውት። ከቀኝ አይናችሁና ከግራ አይናችሁ የቱ ይጥፋ? የቱ ይሻላል? የሚለይ አለ የለውም? አለ የለውም?
በምንም ታምር አይለይም። እሺ ተውት። ከቀኝ ጆሮአችሁና ከግራ ጆሮአችሁ የቱ ይደንቆል? የቱ በጣም የበለጠ አንገብጋቢያችሁ የበለጠ ሊኖርላችሁ የምትፈልጉት የትኛው ነው? የትኛውን ይመረጣል? አይመረጥም? በታሪክ አይመረጥም። ልብ አድርጉት። ሁለቱም አንዱ ዝቅ ሆኖ ተብሎ የሚታይበት መንገድ ምንም የለውም። ልብ አድርጉት። የቀኝ ጆሮ አገልግሎትና የግራ በታሪክ እንደማይበላለጥ ሁሉ በክርስቶስ ያመነ አንድ አካል ሆኖ የተሰራ ክርስቲያን አንደኛው ከሌላኛው ዝቅ የሚደረግበት ምክንያት በታሪክ እሺ ታውቁ። ከእጃችሁ፣ ከእግራችሁ፣ ከዓይናችሁ፣ ከጆሮአችሁ፣ ከምላሳችሁ፣ ከአፍንጫችሁ ከነዚህ በጠቅላላ ከሕዋሳታችሁ ሁሉ የመጀመሪያ ነው የተሻለ አንገብጋቢ ማለት ነው በላጩ ቢያንስ ነው ከሁሉ የሚወጥ የት ነው? የቱ ይበልጣል? እንደው ለእኔ እግሬ ደህና ትሆንልኝ ዓይኔም ቢጠፋ ተራምጄ እለምናለሁ አንድ ቁጭ እያልኩ ሊል ይችላል። አንዱ ተነስቶ አይደል? አንዳንዱ ደግሞ አይደለም ጆሮ። ሁሉም የየራሱ ምርጫ ሊያስቀምጥ ይችላል። ሰው ግን ጆሮ ቢል ዓይን ቢል እነዚህ ሁሉ ቢጠራ ኩላሊቱን ከረሳት ኩላሊት የሌለው ማርሻት አይችልም። በታሪክ አይችልም። ሐዋርያው ምን አለ መሰላችሁ? እኛ አለ ሕዋሳት ነን አለ። ሕዋሳት እንደመሆናችን መጠን ደግሞ አለ በታሪክ አለ ልብ አድርጉት፣ አንዱ ሕዋስ ከሌላኛው ሕዋስ ስለማይበላለጥ እንዲሁ አንደኛው ክርስቲያን ሌላኛውን ክርስቲያን ላይ የሚገባው በዚህ ኃይል ነው። እሺ በደንብ አዳምጡ። ከኔ ጋር ናችሁ? መብራን ከወዳችን ጋር ተሆነ በእርግጠኝነት አሁንም ከሕዋሳት አልወጣም። በነገራችን ላይ ልብ አድርጉት። ሐዋርያው በሰፊው የገለጸው ሕዋሳት ነው እነሱ የተጠቀመባቸው። አሁን ከሕዋሳታችሁ መካከል አንደኛው ሕዋሳታችሁ ቢታመም፣ ለምሳሌ እጃችሁ ቢታመም ስለ እጃችሁ ዓይን ታለቅሳለች አታለቅስም? ታለቅስም። ዓይን ምን አገባት? ምን አገባት? ዓይን ምንም አልሆነችም። እጅም ሲያመው ግን ዓይን ስለማን ታለቅሳለች? ስለ እጅ ታለቅሳለች። እግር ቢታመም ዓይን ስለ እግር ትታመማለች። ሆድም ቢታመም ዓይን ስለ ሆድ ትታመማለች። ዓይን በጠቅላላው ስለ ሕዋሳት ሁሉ ታለቅሳለች። ምን ዓይን ብቻ? ዓይንም ብትታመም ስለ ዓይን ሲል ማን እግር መከራውን ያያል። ምን ያደርጋል? ይጓዛል። አንድ ሰው ለምሳሌ አሁን ዓይንን ብቻ ለማውጣት ምን ፈልጎ ቢመጣ እግር ይሮጣል አይሮጥም? ምን አገባው? እዚህ እንዲያርጎ መንጥቆ ይወሰዳት ብሎ ዝም ይላል አይልም? በጭራሽ አይልም። ለምን ካል የዓይን ህመም የማን ህመም ስለሆነ ነው? የማን ስለሆነ ነው? ልብ አድርጉት። አንድ ክርስቲያን ክርስትናው ሊገባው ገባኝ ካለ ወይም ክርስቲያን ብሎ ካሰበ ወደደም ጠላ የአንደኛው ወንድሙ ህመም የእርሱ ህመም ሊሆን ከቻለች አንድ ወንድማችን መሞቱ ወይም መገባቱ፣ መታሰሩ፣ የትኛውንም አይነት መከራ መቀበሉ ለእኛ መሆን ካልቻለ በጭራሽ ክርስቲያን ሳለ እንዴት ልንገራችሁ? የአንዱ ረሃብ ለሌላኛው የማይሰማው ከሆነ የአንዱ ስደት ለሌላኛው የማይሰማው ከሆነ ይሄ ሰው ምን እንደሆነ ታውቃላችሁ? የተቆረጠ አካል ሆኗል። ለምሳሌ ከሕዋሳቶች መካከል አንደኛው እጅ ተቆርጦ ቢወድቅ ከዚህ በኋላ ስለቀረው ሕዋሴ መታመም አለመታመም፣ መዳን አለመዳን ያ የወደቀው ሕዋስ ጨነቃል ጨነቃል ያማራሙ ለምን ወድቋላ ደርቋላ እሱ ተገድሏላ። አያችሁ፣ አንድ ክርስቲያን በክርስትናው ዓለም ውስጥ ሲኖር ስለ ሌላኛው ክርስቲያን የማያስብ ከሆነ ከእግዚአብሔር አንድነት የተለየ የተቆረጠ አካል ነው፣ የሰለለ ሆኗል። ልብ አድርጉት። በዚህ መስዋዕት ሐዋርያው በዚህ ልክ እንድናስብ የተናገረው ሕዋሳቶች እንዲህ ነው። ወንድሞቼ እናቶቼ፣
በደንብ በዚህ ልክ ክርስትናውን መመዘን ካልቻል አሁን ያለንበት የፖለቲካው ዓለም ሙሉ በሙሉ ከሕዋሳት መካከል በምላስ አይነት የሚገለጽ ነው። እኔ በጣም ብዙ እናገረዋለሁ፣ ብዙ ይናገራል። ለምን የዚህ የፖለቲካ ዓለም የምንመስልበት ከሕዋሳት መካከል ብቸኛዋ ምሳሌ ይህን ፖለቲካ የምትገልጸው ማን ብቻ ናት? ምላስ ብቻ ናት። ምላስ ለምን ካላችሁ ምላስ ትጮኻለች፣ ትደነፋለች፣ ትሳደባለች፣ ትዋሻለች፣ ትራገማለች፣ ብዙ ነገሮችን ታመጣለች። ነገር ግን ያን ሁሉ ነገር ተናግራ ቀባጥራ መጨረሻ ላይ መከራው ሲመጣ ለምሳሌ አሁን አንዱ አንዱን ቢሰድበው ገፋኝ እኮ አንተን ይለዋል። ይቅርታ ምን ይቅርታ ነው? የልቡን እየሰራ ማን ነው የምትጮኸው? ማናት? ምላስ ናት። ይቅርታ አልኩህ እኮ ተለለ አሁን ምን ታደርገዋለህ? ልታከር ነው። አሁን እንዲህ ትጮኻለች እሷ ምን ማለት ነው? ልትሳደብ ስለሽ ነው ተንቆሮ ልምድ ይላል። አሁንስ እንዴት ትጮኻለች? መጨረሻ ላይ ደውስ ብሎ መጥቶ ምን ያደርግ ይችላል? ይኸው ቦክሱን ዘርሮ አይኑን ቢለው እሷ ዝም ነው። የት ነው ያለችው? እሷ ውስጥ ላይ ትጮኻለች። መከራው ሲመጣ ጥፊም ይምጣ ድንጋይ የሚወርወር የትኛው መሳሪያ የሚተኮስ ምንም ይምጣ ምን መከራውን ቀድሞ የሚቀበል ወይ እጅ ነው ወይ እግር ነው ወይ አይን ናት ወይ ጥርስ ነው ወይም ደግሞ ጀርባ ነው። የትኛው ሌላው ሕዋስ መከራውን ይቀበላል። እሷ ግን በላይና በታች ዋሻዋ ውስጥ ተደብቃ ዝም ጸጥ ትላለች። አሁንም አታርፍም። አይኑን አጥፍቶት ቢሄድ አለፍ እንዳለም ቆይና ልትጸልይ ደግሞ በኋላ ምን መጥቶ ደግሞ አሁን ደግሞ ጆሮ ሊጉጃል ልባሉ እና ትጮኻለች። እርሷን መከራውን አያገኛትም፣ ሌላውን ግን መከራውን ታሳያለች። አየሁ፣ ይሄ እርኩስ ፖለቲካ ማለት ይሄ ነው። እነርሱ ዋሻ ውስጥ ተደብቀው ይጮኻሉ። ዳው ምስኪኔ የሀገር ሕዝብ ደግሞ በየቀኑ ምን ይሆናል? ሲቆረጥ መከራውን ሲቀበል ይሆናል። ልባሉ ፖለቲካ በታሪክ እንደዚያማ ቢሆን ኑሮ እነ ዶክተር ምላስ አይደለም ቀርቶ ይህን ያክል ዓመት አንድ ወር ሲቀመጡ ነበሩ። በታሪክ አይቀመጡ ነበር። እንዴት ሊሆን ይችላል? አይሆንም። ፖለቲካ ግን እንዲህ ነው። ምላስ ናቸው እነሱ። ጥጋቸውን ይዘው ሌላውን የሚያስቆርጡ የሚያስጨፈጭፉ ናቸው። ኦርቶዶክሳዊ አንድ ክርስቲያን ማሰብ ካለበት በሕዋሳቱ አንድነት በትክክል ሊያምን ይገባዋል። ትባሉ ክርስትና እንዳለው እንደዚህ ነው። ጌታችን ኢየሱስ ክርስቶስ ይቅርታ ሐዋርያው አሁንም አንድነታችን በገለጸበት አንቀጽ ለቆሮንቶስ ክርስቲያኖች ሲልክ አንደኛ ቆሮንቶስ 10:16 ላይ ወበከመ አሐዱ ኅብስት አሐዱ ሥጋ ነይነ እንዘ ብዙኃን እስመ ኩልነ እምአሐዱ ኅብስት ነነስ። እነሆ እኛ አለ ብዙዎች ስንሆን አለ አንድ ሥጋ ነን፣ አንድ አካል ነን አለ። አንድ አካል የመሆናችን ምስጢር አለ የበላነው እንጀራ አንድ ስለሆነ ነው። የበላነው እንጀራ ስለሆነ ነው አለ። ሁላችንም አለ አንድ እንጀራ ስለበላን አለ ለአንድ እንጀራ ለአንድ ሰው ነውና አለ እኛም ስለዚህ ብዙዎች ብንሆንም እንኳን ግን ምንድን ነን አለ አንድ እንጀራ ነን። ልብ አድርጉ። አንድ አካል ነን። እንጀራው አንድ ስለሆነ አንድ ጽዋ ስለሆነ የጠጣ ነው አንድ እንጀራ ስለሆነ የበላ ነው። እኛም አለ ብዙዎች ብንሆንም እንኳን ግን ስንት ነን አለ አንድ ነን አለ። ኦርቶዶክስ አያቶችና ወንድሞቼ የበላ ነው አንድ እንጀራ ክርስቶስ ነው። ይህ የበላ ነው እንጀራ የማያልቅ እንጀራ ነው። የማይበላሽ እንጀራ ነው። የማይሻግት እንጀራ ነው። ለሁሉ የሚበቃ እንጀራ ነው። ልብ አድርጉት። ለሁሉ የሚሆን የማይሰለች እንጀራ ነው። የዚህ ዓለም እንጀራ ቢሆን ይሰለቻል፣ ይሻግታል ቢውል ቢያድር። አንዱ ለሁሉ የሚሆን የማያልቅ የማይሻግት ዘላለማዊ የሆነ እንጀራ ነው አለ። ልብ አድርጉት። ስለዚህ ይህንን እንጀራ የበላን እኛም አለ አንዱን እርሱን በልተናልና አለ አንድ አካል ነን አለ። ስንት አካል ነን አለ? አንድ አካል ነን አለ። ልብ አድርጉት። ይህንን ቃል በተመሳሳይ ቃል ራሱ ጌታችን ገልጦታል። የት ላይ? የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ተመልከቱ ምን እንዳለ። ንበሩ ብዬ ዋኔ ብክሙ በእኔ
በእኔ ኑሩ አለ፣ እኔም በእናንተ እኖራለሁ አለ። በእኔ ምን በሉ አለ? እኔም በእናንተ እኖራለሁና እናንተም በእኔ ኑሩ አለ። ካለ በኋላ አነ ውእቱ ጉንደ ወይን አለ፣ እኔ የወይን ግንድ ነኝ አለ። ወአንትሙ የጽጌ አለ፣ እናንተ ደግሞ ቅርንጫፍ ናቸው አለ። እናንተ ምንድን ናቸው አለ? ቅርንጫፍ ናቸው አለ። ካለ በኋላ ልብ አድርጉት፣ ከግንዱ የተለየ ቅርንጫፍ አለ በታሪክ አለ ሊያፈራ አይችልም አለ። ምን ሊያደርግ አይችልም አለ? ሊያፈራ አይችልም አለ። ኦርቶዶክሳውያን ልብ አድርጉት እህቶችና ወንድሞቼ፣ ከግንዱ የተለየ ቅርንጫፍ በታሪክ አያፈራም። አንድ ክርስቲያን ከክርስቶስ አንድነት ህብረት ከወጣ በታሪክ በየትኛውም ዓለም ሲደክም ቢኖር የሚያፈራው ፍሬ የለውም። የሚያፈራው ከግንዱ ካልተለየ ነው አለ። ቅርንጫፎች ግን ምኖች ናቸው? ግንዱ ስንት ነው? ግንዱ ስንት ነው? ግንዱ አንድ ነው። ቅርንጫፎቹ ግን ስንት ናቸው? ቅርንጫፎቹ ግን ብዙ ናቸው። የወይን ግንድ ነኝ አለ። ግንዱ የወይን ግንድ ነው። የምን ግንድ ነው? ልብ አድርጉት፣ ግንዱ የወይን ነው። የወይን ግንድ ከሆነ ከአንድ የወይን ግንድ ላይ የበቀሉ ምን ይኖራሉ? ብዙ ቅርንጫፎች ይኖራሉ። ነገር ግን ቅርንጫፎቹ ብዙ ቢሆኑም እንኳን እነዚያ ሁሉ ቅርንጫፎች የሚያፈሯቸው ፍሬ ይለያያሉ። አይለያዩ? ይለያያሉ። ግንዳቸው የግድ ምን ስለሆነ አንድ ከሆነ የሚያፈሩት ፍሬ በታሪክ አይለያዩ። ምናልባት ከግንዱ የተጣበቀ ሌላ ግንድ ቢሆን እንኳን ተጣብቆ ምን አድርጎ የተጠመጠመ ቢሆን እንኳን በታሪክ ምን ሆነ አይችልም። ስለተጣበቀ ብቻ የወይኑን ፍሬ ሊያፈራ አይችልም። የግድ የሚያፈሩት ቅርንጫፎች የምናቸውን ነው? የግንዳቸውን ፍሬ ነው። ልብ አድርጉት። አንድ ክርስቲያን ግንዱ ክርስቶስ ከሆነ በውኑ ዝሙትን ሊያፈራ ይገባዋል? ሊያፈራ ይገባዋል? አይገባውም? ልብ አድርጉት። እዩት ክርስቲያን ኦርቶዶክስ እህቶችና ወንድሞቼ፣ ግንዳችን ክርስቶስ ከሆነ ከክርስቶስ የበቀለ ቅርንጫፍ እንዴት ዝሙትን ያፈራል? ግንዳችን ክርስቶስ ከሆነ ከክርስቶስ ግንድነት የበቀለ ቅርንጫፍ እንዴት አድርጎ ጎጠኝነትን ሊያፈራ ይችላል? ግንዱ ክርስቶስ ከሆነ ከአንድ ግንድ የበቀለ ክርስቲያን እንዴት መገዳደልን የትኛውንም ኃጢአት ሊያፈራ ይችላል? እንዴት ሆምጣጤ ያፈራል? አያፈራም ነበር። ግንዱ አንድ ነው። ነገር ግን ይኸውላችሁ ከአንድ ግንድ በቅለውም ግን ፍሬያቸው ባይለያይም ነገር ግን መጠናቸው ግን ይለያይ ይችላል። አይችልም? አንዳንዱ ወፍራም ያፈራል፣ አንዳንዱ ቀጭን ያፈራል፣ አንዳንዱ መካከለኛ ያፈራል። የሁሉም ፍሬ ግን ተመሳሳይ ነው። ምንድነው? ዝሮ የወይን ፍሬ ነው። እዩት። አንድ ክርስቲያንም በክርስትናው ዓለም ሲኖር አንዳንዱ ባለ 100 ሊያፈራ ይችላል፣ አንዳንዱ ባለ 30 ያፈራል፣ አንዳንዱ ነው ልክ ባለ 60 ያፈራል። ፍሬው ትልቅና ትንሽ ሊሆን ይችላል እንጂ በታሪክ ላይ ነው ይለያየ። የሚደንቀው ደግሞ ይኸውላችሁ ትልቅ ያፈራበት ምክንያት ትንሽ ያፈራውን ሊያሳቀቀው ወይም ደግሞ ሊንቀው ነው እንዴ? በሱ ላይ እሱ ሊያስቀነው ነው ወፍራም ያፈራው ነው እንዴ? አይደለም። ክርስቲያን በዚህ ልክ ቢያስብ ኑሮ እንዴት ደስ ይል ነበር መሰላችሁ? ዛሬ በኦርቶዶክሳውያን ውስጥ አሁን ያህል ኦርቶዶክሳውያን ባለሀብቶች ከሆኑ ባለሀብት የሚወፍሩት ማንን ለማስቀናት ሊሆን ይችላል? ድሃውን ለማስቀናት፣ ድሃውን ለመርገጥ እንዲህ ግን አይደለም። ለምሳሌ ከእናንተ ባለ ቅርንጫፎች ናቸው። ከቅርንጫፍ የተለየ ከግንዱ የተለየ ቅርንጫፍ በታሪክ ሊያፈራ ይችላል። እንዲህ ይናገር። በጠቅላላው ተጨናው ወንድሞቼ ስለ አንድነታችን ጌታችንም ያስተማሩት ይሁን ሐዋርያት አባቶቻችን ያስተማሩት ትምህርት ምንም የሚለይበት መንገድ የለውም። ስለዚህ አንድ ክርስቲያን ነኝ ብሎ ካመነ በዚህ ልክ ማመን አለበት። እንዲህ ከሆነ እስኪ አስቡት እናንተ አሁን አንደኛው ሌላኛውን ዝቅ አድርጎ የሚያይበት መንገድ አለ ወይ? ሐዋርያው ቅዱስ ጳውሎስ በጣም አንድ የሚደንቀኝ የገላትያ መልእክት ያስቀመጠው አንድ የሚገርም ኃይለ ቃል አለ። ምዕራፍና ቁጥር ይሄን ልንገራቸው። የት ላይ መሰላችሁ ያስቀመጠው? የገላትያ 3:27 ላይ ወኩልክሙ እለ ተጠመቅሙ በክርስቶስ ክርስቶስ አለበስክሙ፣ የተጠመቃችሁ ሁላችሁ አለ ክርስቶስን ለብሳችሁታል አለ። ማን ለብሳችኋል አለ? ክርስቶስን ለብሳችሁታል አለ። ካለ በኋላ አለ በዚህም ደግሞ አለ አልቦ አይሁዳዊ ወአልቦ አረማዊ አለ። የተጠመቀም ከሆነ አለ ከተጠመቀ በኋላ አለ አይሁዳዊ የሚባል የለም፣ አረማዊ የሚባል የለም አለ። ምን ብቻ ነው አለ አልቦ ነባሪ ወአልቦ አጋዚ አለ።
ገዥ የሚባልም የለም ማለት ተገዥ የሚባልም የለም ማለት ማን የሚባል የለም ማለት ገዥ የሚባልም የለም ማለት ተገዥ የሚባልም የለም ማለት ምን ገዥና ተገዥ ብቻ ይደንቃቸዋል። እዚያው ቀጠለና አልቦ ተባይ ወአልቦ አንስት አለ። ምን ብቻ ነው አለ ካመኑ ከተጠመቁ በኋላ አለ ሴት የሚባል የለም አለ ወንድ የሚባልም የለም። አይገርማችሁ? ምን ማለት መሰላችሁ? ወንድም የለም ሴትም የለም ያለው በጾታ ምክንያት እንኳን ወንዱ ይበልጣል ሴቷ ትበልጣለች ብለን መለያየት ብናስብ ወንድና ሴት የሚባል የለም። እና ካላችሁ አሐዱ ሥጋ ነን በክርስቶስ አለ። በክርስቶስ አንድ ሆነናልና አለ። ምን ሆነናል? ሴትና ወንድ እንኳን ተብሎ አንዱ ከፍ አንዱ ዝቅ የሚልበት መንገድ የለም አለ። ገዥ የሚባልም የለም አለ። ተገዥ የሚባልም የለም። ታዲያ የትኛው አካል ነው ተጠምቆ አምኖ አንድ በክርስቶስ አንድ ከሆነ በኋላ አንዱን የበታች አድርጎ አንደኛው የበላይ የሚሆንበት ምክንያት የት ነው? አንዱ ብሔር ምን ነገራችሁ እኮ አሁን እኮ ኢትዮጵያ ውስጥ ያለ እኮ ነው። አንደኛው ብሔር ጨቋኝ፣ አንደኛው ተጨቋኝ፣ ወይም ደግሞ አንዱ የበላይ አድርጎ ራሱን መውጠር፣ አንዱ የበታች ሆኖ መቆጠር ትክክል ነው አይደለም? ልብ አድርጉት። ሁላችንም ካመንበት ከተጠመቅንበት ቀን ጀምሮ ስንት ነን? ስንት ነን? አንድ ነን። ልብ አድርጉት። የበላይና የበታች የሚባል ነገር የለም። ሁሉም እኩል ተጠምቋል፣ አምኗል። ሐዋርያው ሴትና ወንድ እንኳን የለም ብሎ እስከ መግለጽ ድረስ ደርሷል። እህቶቼ ነው ወንድሞቼ። ስለዚህ አንድ ሰው አንዱን ዝቅ አድርጎ አንዱን ከፍ አድርጎ የሚያይበት መንገድ ካለ ፈጽሞ ክርስቲያን ለመሆን ያልበቃ ክርስቲያን ነው እሱ። በፍጹም አይሆንም። የጎጠኝነት አመለካከት በአባቶቻችን ዘመን እንዴት ነው የነበረው? ትንሽ ላንሳላችሁና ጨርሳለሁ። ሌላም መናገር ስለሚሆን አባቶቻችን ጎጠኝነት እንዴት ያዩት ነበረ? እንዴት ይጸየፉት ነበረ? ከአባቶቻችን ውስጥ እግዚአብሔር እንዴት አድርጎ ጎጠኝነትን ይጸየፈው ነበረ? ታሪክ ካለማወቃችን የተነሳ ታሪክ ካለማንበባችን የተነሳ እኛም በዚያ ውስጥ እንድንጠመድ በዚያ ውስጥ የተጠመዱትንም ሰዎች አብነት እያደረግን እንድንጠፋ ወንድሞቻችን እህቶችና ወንድሞች በደንብ የአባቶቻችን ታሪክ ማየት ይቀናል። ወደኋላ ማየት የሚችል ሰው ወደፊት መራመድ አይከብደውም። ወደኋላ ያለውን ማየት ያልቻለ ግን አደገኛ ነው። ልብ አድርጉት፣ ተመልከቱ። የቦረናውን አቡነ ዳንኤል ያውቃቸዋል። ከቦረና አካባቢ የመጣችሁ ካላችሁ ታውቋቸዋላችሁ። የቦረናው አቡነ ዳንኤል በሕይወት ዘመናቸው ይላል አንድ ቀን እንኳን አይደለም ቀርቶ አንዱን ዝቅ አንዱን ከፍ አድርገው የሚያዩበት እይታ ሊስሉ ይቅርና ይላል ሀገራቸውን እንኳን እዚህ ቦታ መጥቻለሁ ብሎ መናገር ፈጽሞ አይፈልጉም ነበር። ለምን? ሰው ጎጠኛ እንደሆነ ስለሚያዩት ስለሚያውቁት በፍጹም የመጡበትን ሀገር እንኳን መናገር አይፈልጉም ነበር ነው የሚለው። ሰዎች ግን ይኸውላችሁ ከየት አካባቢ መጣ ብለው አስጨንቀው ይይዟቸው ነበር። የሚደንቀው ብሎ ደግሞ ችግሩ ይሄ ነው፣ ጭንቁ ይሄ ነው። አባታችን ግን እንዲያደርጉ ነበር ይላል። ሰዎች የግድ ብለው የመጣህበትን አካባቢ ካልተናገርክ ብለው አጣብቀው ሲይዟቸው የሚናገሩት ድንቅ ንግግር ነበረ። ዛሬ እኮ እንደውም ይሄ ይሻላል። ከየት መጣህ ብሎ የመጣበት አካባቢ አላውቅ ወይም አልገባው ብሎ ለአንድ ሰው ካስጨነቀ ይሄ ሰው እድለኛ ነው። የኛ እኮ እንደዛ ጠይቅ የለም። ቀጥ አድርጎ የሚያዳምጥ ጆሮ እንዲያድርጎ የት አካባቢ ነው ብሎ እንትን የሚለው ምኑ ነው የሚያጠና ካነጋገሩ ዘዬ ነው የሚለቀ። ይሄ ሰው እዚህ አካባቢ የመጣ ነው በቃ አለቀ። ይላል አይደለም? ይላል አይደለም? በቃ የእያንዳንዱ አካባቢ ቋንቋ ታውቃለች። ለምሳሌ ዴ እያለ የሚያጠብቅ ከሆነ የት ሆነ ማለት ነው? በቃ ተው ታወቃችሁት። ከዚያስ አረን ያልበልቼም ካለ የት መጣ? ባጭሩ ታውቁታላችሁ። ሁሉም ደግሞ እኚህ የምትል ቋንቋ ደግሞ ብዙ ጊዜ ደግሞ የታለች ይመስለኛል እኚህ አለች ደግሞ የታካኝ ነሳ ደግሞ ባጭር ቋንቋ የእያንዳንዱ አካባቢ ቋንቋ ትድባሉ ይገርም እና በቋንቋችን ብቻ መከራችን እንቀበላለን። የሚደንቀኝ የሞተ ትውልድ መሆኑ የሚደንቀኝ ኦሮሚያ አካባቢ ስትሄዱ ኦሮሚያ ላይ ኑረው
ክርስቲያን በመሆናቸው መከራቸውን ይቀበላሉ። ከዚያ ደግሞ ወደዚህ ሲመጡ የት በመሆናቸው? ኦሮሚያ በመሆናቸው መከራቸውን ያያሉ። እዚህ ያሉት እዚያ ሲሄዱ የት በመሆናቸው? አማራ በመሆናቸው መከራቸውን ያያሉ። እንዲህ አይነት ትውልድ ተፈጠረ። አቡነ ዳንኤል ግን አንድም ቀን ምናቸውን ያናገሩ? ሀገራቸውን ያናገሩ። አስጨንቀው አንድ ቀን ያዟቸው። የግድ ዛሬ ካልተናገር ካልለቅም አሏቸው። ሲጨንቃቸው አወጡ አወረዱና ምን ይሉ ጥሩ ነው፣ በቃ ግን አሁን ሊናገሩ ነው። እንግዲህ መናገር ካልቀረ ብለው እናቴ አክሱም ጽዮን ነው ያለችው፣ አባቴ ደግሞ ልጇ ነው አሉ። አይገርማቸው? ምን ማለታቸው ነው? እናቴ አክሱም ጽዮን ነው የምትኖረው ያለችው ማለት ማናት እያሉ ነው። እናቴ ቅድስት ድንግል ማርያም ናት፣ አባቴ ደግሞ ምኗ ነው? ልጇ ነው ማለት ክርስቶስ ነው አባቴ ይለም። አያችሁ፣ ክርስቶስ አባታችን እንደሆነ ቅድስት ድንግል ማርያም እናታችን እንደሆነች በአንደበታችን ያይደለ በአፋችን ያይደለ በልባችን ብናምን ኑሮ ማንም እንደፈለገ እንደ ቆሎ የሚዘግነን ባልሆነ ነበረ። መሳቂያ መሳለቂያ ያደረገን እኮ አንድነታችን ክርስትናችን ስላልተረዳ ነው እኮ ነው። ሁሉም መሳቂያ መሳለቂያ። እስኪ በውኑ እስኪ የሚዲያውን ዓለም የተቆጣጠራችሁ ናችሁና እያንዳንዱ የሚዲያ ክፍል ውስጥ እየገባችሁ እስኪያው እኔና እናንተ በምናደርገው መለያየት መነታረክ ውስጥ ላይ የእመቤታችን የድንግልን ስዕል ተጠቅመው ወይም ደግሞ ማተባቸው ምናምን እንዲሆን ነገር የሆነ ስላሉ አድርገው ኮሜንት እየሰጡ እኛን ሲያባሉን ሲያጣሉን የሚውሉ እውነት የእኛ ናቸው ወይስ እነማን ናቸው? እነማን ናቸው? የአሕዛብ መሳቂያ መሳለቂያ እኮ አደረግናት እኮ ቤተክርስቲያኗ። እውነተኞቹን አባቶቻችንን በትክክል ባለመለየት በጎጠኝነት አስተሳሰብ በመውደቃችን ይችን ቤተ ክርስቲያን እንዲሁ ራቁቷን እኮ አስቀራናት እኮ እቃውን አስቀራናት፣ ባዶዋን ቀረች። ሁሉም ለየአካባቢው የሚያስብ ሆነ። አንዲት ቤተ ክርስቲያን ብሎ የሚያስብ ጠፋ። ግን እኮ ታውቃላችሁ የኖህ መርከብ በውስጧ ብዙ ነገሮችን ይዛለች። ምን አይጥ በውስጧ አለ፣ ውሻ አለ፣ ድመት አለ፣ በግ አለ፣ ተኩላ አለ። ከኖህ መርከብ ውስጥ የሌለ የፍጥረት ዘር የለም። የሚደንቀው ከመርከቧ ውስጥ ሳይገቡ የሁሉም ባህሪ ልዩ ልዩ ነበረ። ለምን? ከመርከቧ ከመግባታቸው አስቀድሞ በታሪክ ድመት ካጠገቡ ይቅርና በአሻጋሪ አይጥን አይቶ የማይኮረፍበት መንገድ የለው። በታሪክ አንበሳ ወይም ነብር ካጠገቡ በግያ አግኝቶ ዝም ብሎ የሚተኛበት በታሪክ የለው። ከመርከቧ ከገቡ በኋላ ግን አይጥና ድመት አብረው ተቃቅፈው ቁጭ። የት ገብተዋልና መርከቧ ውስጥ ተሳፍረዋል። ልብ አድርጉት። ይቺን ቤተክርስቲያን በመርከቧ ትመሰላለች። ያመነ የተጠመቀ ክርስቲያን ወደ መርከቢቱ ውስጥ ገብቷል። ከገባም ወዳጅ ከመርከቧ ውስጥ የገባ በታሪክ ቀድሞ ልዩ ልዩ ጸባይ ቢኖረው እንኳን ካመነ ከተጠመቀ በኋላ ግን የቀደመውን ሕይወቱ በሙሉ ስለሚያስወግድ በታሪክ እንዲቀደመውን ጉራ ያስቀጥላል። ወንድሞች እናቶች፣ አሁን ያለንበት የጎጠኝነት አስተሳሰብ ቤተክርስቲያን አልጎዳትም ወይ? ሁሉም እንደፈለገ መጫወቻ አላደረገንም ወይ? በእኛ እንዲህ እንደፈለግ በመለያየታችን ምክንያት ቤተክርስቲያኗ ስንት ኦርቶዶክሳውያን አላጣችም ወይ? አታለች አላጣችም? አታለች። በእኛ እርስ በርስ አለመለያየት አንዳንዱ የሐሰት አባት ሆኖ ሲነሳ ግማሹ ደጋፊ ግማሹ ምናምን እንዲህ ሲሆን እንዲህ ነው እንዲህ ብሎ እያስቀነጠረ የሚወጣ ሰው አለ የለም? አለ። ፕሮቴስታንታውያን መሳቂያ መሳለቂያ ስላደረጉን እርድብን አላላችሁም? አሁን ሰሞኑን ክትሉም አሁን ላይ አንድንም እንላለን እያሉ እህቶችና ወንድሞች ይህን ሁሉ መከራ ያመጣንባት እኛ ነን። የቤተክርስቲያን አንድነት ረሳ ነው። አባቶቻችን እንዲህ ነበሩ። እናታቸውን ድንግል ማርያም አባታቸውን ክርስቶስን አድርገው የሚኖሩ በጎጥ በፍጹም አይወሰኑ። አሁን ምን ይኸውላችሁ፣ ጎጠኝነት አደገኛ ነው። እንዴ
መጀመሪያ በምን በክልል አማራ ክልል፣ ትግራይ ክልል፣ ቤንሻንጉል ምናምን ኦሮሚያ እንዲህ ከዛ ወደ ክልል ደግሞ ሲመጣ ደግሞ ምን ለምሳሌ አማራ ከሆነ ጎጃም፣ ወሎ፣ ጎንደር እንዲህ ከዛ ጎንደር ሲሆን ደግሞ ደቡብ ጎንደር፣ ሰሜን ጎንደር ከዛ ደግሞ ከዞን ደግሞ ወደ መረዳሉ ወደ ምን ወደ ወረዳ ልባድ ውስጥ ምናምን ወደ ወረዳ ደግሞ ከወረዳ ወደ ምን ወርዳል ወደ ምን ወርዳል ደግሞ ከወረዳ ወደ ቀበሌ ከቀበሌስ ወደ ምን ከቀበሌ ደግሞ ወደ ምን አለ ደግሞ ወደ መንደር ከመንደር የሰፈራችን ልጅ ወደ ሰፈር ከሰፈርስ ወደ ምን ደግሞ ወደ ቤት ይገባል በቀጥታ ከቤት እንዴት ብሎ የእናቴ ልጅ የአባቴ ልጅ ልብ አድርጉ እንዲህ ያለ ትውልድ ነው የሚያደርገን ጎጠኝነት በደንብ ካየነው እስከዚህ ድረስ አደገኛ ነው እንዴ የአባቶቻችን ህይወት ግን እንዲህ አልነበረም በነገራችን ላይ እግዚአብሔር በሀገራችን ላይ ብዙ መቅሰፍቶችን በየጊዜው አምጥቷል በየጊዜውም ያመጣል ከሚያመጣቸው መቅሰፍቶች መካከል አደገኛው መቅሰፍት ሞት የሚበዛበት መቅሰፍት ምን እንደሆነ ታውቃላችሁ? በጎጠኝነት የመጣ መቅሰፍት ከሆነ ነው። ዛሬ ጋር ብዙ እናወራ እንችላለን። ሀገራችን እንዲህ አይነት ማት እየወረደባት ያለው ቤተክርስቲያናችን ይህን ያክል መከራ የምትቀበለው በጎጠኝነታችን ምክንያት ነው። እንዴት? ታሪክ ስንክሳር ተመልከቱ። አቡነ መልካ ክርስቶስ የሚያቅሰዋል። አቡነ መልካ ክርስቶስ ጻድቁ አባታችን አቡነ መልካ ክርስቶስ በጎጠኝነት በኩል እጅግ በጣም ተፈትነው ነበር። እንዴት ብለው ተፈተኑ ካላችሁ ትውልዳቸው ሰላሌ ነው። ከሰላሌ ተነስተው ወደ ሰሜን ወሎ ዳውንታ ሄደው እዚያ መኖር ጀመሩ። ብዙ ደቀ መዛሙርትን ይዘው ምን ማድረግ ጀመሩ? እያስተማሩ ይኖሩ ጀመሩ። የጎጠኝነት አስተሳሰብ የጎዳቸው የበሰበሰ አመለካከት ያደረባቸው ሰዎች ጻድቁን እንዲህ አሏቸው፣ ምን ከየትም የመጣ መጤ ብለው ተማሪዎቻቸውን ጥርግርግ አድርገው እኛን አካባቢ ልጅ እንድታስተምር አመጣን እንጂ የሰፈር ልጅ እንድታስተምር አመጣን ብለው ጥርግርግ አድርገው አባረሩባቸው። አይገርማችሁ? ሰው እንዴት እስከዚህ ይደርሳል እኮ አባረሩባቸው። እግዚአብሔር እጅግ በጣም ተቆጥቶ ምን አደረገ ካላችሁ ደንቀው በአካባቢው ላይ ይላል የሞትን መቅሰፍት አወረደና ይላል እጅግ በርካታ ክርስቲያኖችን ይላል በሞት ቀሰፋቸው። የሚደንቀው ቁጥር የሌላቸው ክርስቲያኖች በሞት አደጋ ሲቀጡ ይላል ከሙስሊሞች መካከል አንድ ሙስሊም የሞት አልነበረም። ለምን? መከራ ይመጣል እነሱ በቆይታችን ይባሉት በኋላ ገባቸው። ይሄ መከራ መቅሰፍት የመጣብን በምን ምክንያት ነው አሉ? በጎጠኝነታችን ስለሆነ ይህን ጻድቅ አባት ገፍተነዋል፣ ይቅርታን ጠይቀው እሱም ጊዜ ይጸልይልን ብለው ከእግራቸው ስር ሂደው ወድቀው ይቅርታ ጠይቋቸው ንስሐ ሲገቡ ሲመለሱ አንዴ መቅሰፍቱ ራቀላቸው። አየስታም እቶችን ነው ደሞች የጎጠኝነት አስተሳሰብ እጅግ በጣም አደገኛ ነው። ስለዚህ በተቻለ መጠን ራሳችንን ከእንደዚህ አይነት ሰለባ ለመጠበቅ መታገል ይኖርብናል። ወደድንም ጠላንም እውነተኞች አባቶቻችን እውነተኞቹም መምህራኖቻችን አብነት እያደረግን ልንጓዝ ይገባል እንጂ ከእነዚህ ሰዎች ጋር ሆነን ቤተክርስቲያኗን አንግፋት፣ አናስገፋት። የሚዲያውንም ዓለም መጠቀም ካለብን በትክክል የትኛውን ክፍል መጠቀም እንዳለብን ማንን አብነት ማድረግ እንዳለብን እኔ እኮ የሚገርምኝ እኮ ይኸውላችሁ አሁን እኛን ለማደናገር ስዕለ ማርያም ነው የእመቤታችንን ስዕል አድርጎ ሙስሊሙም በፈለገ በየቀኑ የፈለገውን የጎጠኝነት አስተሳሰብ ቢለቅ ሰው ምንድን ነው የሚያደርገው? አሁን ለዓላማ ብሎ የእመቤታችንን ስዕል አድርጎ የሆነ ፌክ አካውንት የከፈተ አንድ ሙስሊም ለምሳሌ በየቀኑ የሆነ ነገር ይለቃል። ሲለቅ ለምሳሌ ወይም የአማራውን ጎጥ ወክሎ ወይም ደግሞ የኦሮሚያ ወይም የትግራይ ምን የሚያደርግ ከሆነ የአማራውን ደገፍ አድርጎ ከሆነ የአማራው አንድ ጥሩ ነገር ተናግሯል ልክ ብሎ የአማራው ሸር እግዚአብሔር ይስጥ ወንድማችን እግዚአብሔር ይስጥ እንዲህ ነው እንጂ ጸጋውን ያብዛል። ግን ምንድን ነው እንዲህ ያለ ትውልድ ነው ይሆን ያለ ነው። ስለዚህ በትክክል ሚዲያውን እንኳን ስንጠቀም እነማንን መስማት እንዳለብን የምናውቃቸውን ሰዎች ብቻ በትክክል በተቻለ መጠን እነርሱ ራሱ ምን ሊሆን ይችላል እነርሱ ራሱ የሚናገሩት ነገር ትክክል ላይሆን ይችላል። ሰው ይስታል፣ ምን የለውም። ስለዚህ እህቶቼና ወንድሞቼ የቤተክርስቲያናችንን ድምፅ በተቻለ መጠን
እንጸልይላት፣ እንዘንላት። እየመጣባት ያለው መከራ እጅግ በጣም ልትጋፍጠው የማትችል መከራ ነውና ወደ ቤተሰባችን እንመለስ። እስከዚህ ሰዓት ያነጋገረን የአባቶቻችን አምላክ ክብር ምስጋና ይድረሰው። ብዙዎች ስንሆን አንድ ስጋ ነን። ሌላ መርሃ ግብር ስላለ ወስብሐት ለእግዚአብሔር። ይቆየን።